የመድረኩን መክፈቻ ንግግር ያደረጉት የዞኑ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊና የመንግስት ዋና ተጠሪ አቶ አጥናፉ ኃይሌ በኢትዮጵያ ታሪክ ወርቃማ ጊዜ ላይ እንገኛለን ብለዋል። በብልጽግና ዘመን የኢትዮጵያ ሀብቶች እየታወቁና ጥቅም ላይ እየዋሉ ነው ሲሉ የተደመጡት ኃላፊው ሀገራችን ያለፈውን ስህተት እያረመች ነገዋን እየተለመች ሁለንተናዊ ብልጽግናን ለማረጋገጥ እየሰራች ነው ብለዋል። በኢትዮጵያ ታሪክ ወርቃማው ጊዜ ላይ እንገኛለን። የኢትዮጵያ ስድራቶች እየተጠገኑ ነው። የኢትዮጵያ እምቅ ሀብቶች እየወጡ ነው። የኢትዮጵያ ጂኦፖለቲካዊ ቁመናም እየተቀየረ ነው። ሀገር በምክክርና በሽግግር ፍትህ ቁርሾዋን እየሻረች ነገዋን እየተለመች ኢትዮጵያ በብዙ ነገሮች ራሷን የመቻል እቅዷን እያሳካች ነው። የኢትዮጵያ ህልም ይሁን ሆኖ ሁለንተናዊ ብልጽግና በኢትዮጵያ እንዲረጋገጥ ጉዞ በውጤት ተጀምሯል። የኢትዮጵያውያን ህልውና የተጋመደ መሆኑንም ተናግረዋል። ህብረ ብሔራዊነትን ለማጠናከር በተሰሩ ስራዎች በርካታ ድሎች የተመዘገቡ ሲሆን በቀጣይም ይህንን አጠናክሮ የወንድማማችነትና የታማማችነት ተምሳሌት ዞን በማድረግ አንዳችን ለአንዳችን እጅግ የምናስፈልግና ህልውናችን በጋራ የተሳሰረና የተጋመደ መሆኑን በመገንዘብ በሙሉ አቅማችን ለዞናችን እድገት ለህዝባችን ብልጽግና የምንረባረብ ይሆናል። የኢትዮጵያ ህልውና ከሁለት ውሃዎች ጋር የተገናኘ መሆኑን በማመላከት አባይና ቀይ ባህርን በተጽዕኖ ምክንያት ሳትጠቀም ቆይታ ለተለያዩ ችግሮች መጋለጧን ተናግረዋል። የባህር በር ባለቤት እንድትሆንና በጂኦፖለቲካና በቀጠናዊ ጉዳዮች ተጽዕኖ ፈጣሪ መሆን እንድትችል ብልጽግና ፓርቲ ይሰራል ብለዋል። ኢትዮጵያ አያሌ የባህር በሮች ወደቦች የነበሯት ሀገር ነበረች። ጦርነትና ግጭት፣ ድህነትና ኋላ ቀርነትን እየፈጠረ ሁሉንም የባህር በሮቿን ወደቦቿን አጥታ በመጨረሻ የመልክዓ ምድር እስረኛ ሆናለች። ኢትዮጵያ ጥቅሟና ኃይሏ እንዲሁም ደህንነቷ ከጂኦፖለቲካዊ ጋር የተሳሰረ ነው። በዋናነትም ከሁለት ውሃዎች ጋር የተሳሰረ ነው፣ ከአባይና ከቀይ ባህር። እነዚህ ሁለቱ ውሃዎች ለሀገራችን ደህንነት እድገትም የኃይል የጥቅም ምንጮች ናቸው። የብዙዎች ተጽዕኖ ውድድር ባለበት ቀጠና ውስጥ ተዘግታ በተማጽኖ እንድትኖር ተገዳለች። ኢትዮጵያ የባህር በር እንዲኖራት ጂኦፖለቲካዊ ተጽዕኖ እንዲጎለብት ብልጽግናን ይምረጡ። የካፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ በበኩላቸው ኢትዮጵያ የብዝሃነት ምድርና አኩሪ ታሪክ ያላት ሀገር ናት ብለዋል። ኢትዮጵያን ተምሳሌት ሀገር ለማድረግ የተያዘው እቅድ ፍሬ እያፈራ ነው ብለው ከኢፍትሐዊነት ችግር እየወጣች መሆኗን ገልጸዋል። በብልጽግና ፓርቲ መሪነት ኢኮኖሚዋን በማሻሻል ሉዓላዊነቷን ማረጋገጥ መቻሉን አመላክተዋል። ሀገራችን ኢትዮጵያ ቀደምት የስልጣኔ ምድር፣ የበርካታ ብሔር ብሔረሰቦች ሀገር፣ የብዝሃነት ተከታዮች ተከባብረው የሚኖሩባት አኩሪ ባህር ያላት ሀገር፣ በእምቅ የተፈጥሮ ሀብት የታደለች ብትሆንም ስትከተል በነበረችው የፖለቲካ የኢኮኖሚና ማህበራዊ ፖሊሲ መዛባት ምክንያት በከፍተኛ ድህነት፣ በስደትና በማያባራ ጦርነት ምክንያት ለመበታተን ከደረሰችበት መቀመቅ ያተረፋትና ወደ ትክክለኛ አቅጣጫ የመራት በብልጽግና ፓርቲ የሚመራው መንግስት ነው። በውጭ ዕዳ መብዛት ምክንያት የሀገሪቱ ኢኮኖሚ ጫና ውስጥ እንደነበር በማንሳት በቀደሙት ስርዓቶች የተወሰዱ ዕዳዎችን እየከፈለ ያለ ፓርቲ ነው ብለዋል። እየተመራን የነበረው የፖለቲካና የልማት ፖሊሲ የሀገራችን ተጨባጭ ሁኔታ ግምት ውስጥ ያላስገባና በቀጥታ ከውጭ ኮፒ የተደረገ በመሆኑ የሀገራችንን ችግርና መከራ ከሊጡ ወደ ማጡ በማድረግ ለረጅም ዘመናት የነበረን ታሪክና ዝና በረሃብና ድህነት እንዲሁም በጦርነት ለዘመናት በብድርና እርዳታ ላይ ጥገኛ ሆነን እንድንቆይ ያደረገ እንደነበር የቅርብ ጊዜ ትዝታችን ነው። የውጭ ዕዳ ከጠቅላላ ሀገራዊ ምርት ያለው ድርሻ ከ32 በመቶ በላይ ነበር። ይህም የሀገራችን ሉዓላዊነት ከፍተኛ ጫና ውስጥ የከተተ በመሆኑ ፓርቲያችን ብድርና ዕዳን ለማላቀቅ በወሰዳቸው እርምጃዎች የሀገራችንን የዕዳ ጫና በከፍተኛ ደረጃ ለማቃለል ችሏል። በዚህም ፓርቲያችን ለትውልድ ምንዳ እንጂ ዕዳና ውርስን በሚለው መሪ የትላንት መንግስታት ያወረሱልን ዕዳ በ7 ዓመት ብቻ ከ12.7 ቢሊዮን ዶላር በላይ ገፍቷል።
ኢትዮጵያ በአባይ ወንዝ የመጠቀም መብቷን አረጋግጣለች ያሉት ዋና አስተዳዳሪው የባህር በር ባለቤት መሆን እንድትችል እየተሰራ በመሆኑ ኢትዮጵያውያን ብልጽግናን እንዲመርጡ መልእክት አስተላልፈዋል። በመድረኩ የካፋ ዞንና የቦንጋ ከተማ አስተዳደር የመንግስትና የፓርቲ ስራ ኃላፊዎች እንዲሁም የፓርቲው አባላት ተሳትፈዋል።